ሰላም ነው። የመጀመሪያ ሚሊዮንሽ በስንት ዓመትሽ ነው የሰራሽው? እኔ አሃዱ እባላለሁኝ። በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለ። ወጣት ጀነሬሽን ያስተምራሉ የማስባቸውን ስኬታማ ባለሀብቶችን አድቫይስ ጠይቃለሁና አንዴ ባወራሽ። ሰላም ነው። ደህና። ስምሽንና በምን ስራ ነው የተሰማራሽው? ፍቅር እባላለሁኝ። መልቲ ቢዝነስ ኦነር ነኝ። ሞዴሊንግ እሰራለሁ። ብራንድ አምባሳደር ነኝ ኮፊ ኤክስፖርት ካምፓኒ ላይ። በተጨማሪም ሊከር ኢምፖርት አደርጋለሁኝ እና አከፋፍላለሁ። በጣም አሪፍ። በበርካታ ስራዎች ነው የተሰማራሽው። የመጀመሪያ ሚሊዮንሽ ሜክ ያደረግሽ በስንት ዓመትሽ ነው? በ22 ዓመቴ። በ22 ዓመትሽ። አሁን ስንት ዓመትሽ ነው? 24። 24። የመጀመሪያ ሚሊዮንሽ ሜክ ስታደርጊ በሰዓቱ ምንድን ነበር የሰራሽ ስራ? ውስኪ ነበር የሸጥኩት። ውስኪ ኢምፖርት አድርገሽ ማለት ነው? አዎ፣ በራሴ ያስመጣሁት። ኢምፖርት የማድረጊያውን ብር ከየት ነው ያገኘሽ? ከዛ በፊት በጣም ብዙ ስራዎች ሰርቻለሁኝ። ብዙ ቦታ ተቀጥሬ ሰርቻለሁ። እንደነገርኩ ደግሞ ኮፊ ኤክስፖርት ካምፓኒ ላይ ብራንድ አምባሳደር ሆኜ ስሰራ ጥሩ ይከፈለኝ ነበረ። የእሱም ብር አግዞኛል። ስለዚህ ተቀጥረሽ በተለያየ የሚሰራሽው ነው አንድ ላይ ኢምፖርት የሰራሽው ማለት ነው? አዎ። አንቺ በህይወት የተማርሽው ስለ ገንዘብ ትልቁ ነገር ምንድን ነው? ስለ ገንዘብ ያው ገንዘብ ታገኘዋለህ፣ ታጣዋለህ። ግን ደግሞ ገንዘብን ባከበርከው ቁጥር ነው እያከበረህ የሚመጣው። ስለዛ ገንዘብ እናክብረው። ያ አሁን ብዙ ወጣቶች ሚሊዮኑን ሜክ ያደረጉና ኪፕ ማድረጉ ማስቀጠሉ ይከብዳቸዋልና እሱን ነገር አንቺ እንዴት ነው የምትወጪው? ያው መጀመሪያ እንዳልኩ ነው ሜንሽን ያደረኩልህ ስሜትህን አለማስቀደም ያልኩ። ወጣት ሆነን ብዙ ነገር ያምረናል፣ ብዙ አሁን ማድረግ የምፈልጋቸው ነገሮች ይኖራሉ ምናምን። ግን ከነሱ ይልቅ አንድ ብዙ ነገርን ይዤ ደግሞ ማድረግን ሳስበው ያ ለእኔ ጥሩ ነው ብዬ ስለማስብ ስሜታችን አለማስቀደም ብዬ እመክራለሁ። ተርኒንግ ፖይንት ምንድን ነው ስኬታማ ለመሆንሽ? ተርኒንግ ፖይንት ያው ብዙ ስራዎች እንዳልኩ ሞክሬያለሁኝ። መጀመሪያ እቃ እየገዛው መሸጥ ምናምን በዚህ እያልኩኝ ነው ተርኒንግ ፖይንት ላይ ደረስኩት። ጠንክረሽ መስራት ነው። ጠንክሬ መስራት ነው። ያ በቤትሽ የሰማሽው ቤስት የምትይው አድቫይስ ምንድን ነው? ቤስት ምለው አድቫይስ ያው ለምታገኘው ነገር ሰርተ ለምታመጣው ነገር ዋጋ መስጠት። ለምናገኘው ነገር ዋጋ መስጠት። አዎ። ስኬት ላንቺ ምንድን ነው? ስኬት ለእኔ የምፈልገውን ህይወት መኖር፣ ለራሴ ከድሮም ጀምሮ ድሪም የማረገውን ህይወት መኖር መጀመር ማለት የዛኔ የኔ ምንድነው ስኬት ነው። አንድ ሰው በህይወት ስኬታማ ለመሆን የስኬት ቀመር ያስፈልገዋል? አዎ ያስፈልገዋል። ምንድን ነው? ምናለሁኝ ያው የሚሰራውን ስራ እንዳለ ቫሊዩ መስጠት አለበት። እንደገና ደግሞ የሚሰራውን ስራ ወዶት ሊሰራ ይገባል ብዬ አስባለሁ። የዛኔ ነው የሰው ልጅ ስኬት መጀመር የሚጀምረው። ስለዚህ የምንሰራውን ነገር ወደን ስንሰራ ነው ስኬት ወደኛ ሊመጣ የሚችለው ማለት ነው። ኤግዛክትሊ። ብዙ ሰዎች አሉ ይሞክራሉ፣ ተስፋ ይቆርጣሉ እና በጆርኒሽ ውድቀት አጋጥሞሽ ያውቃል? አዎ ያውቃል፣ አጋጥሞኝ ያውቃል። እንዴት ነው የምትወጪው? እንደዚህ አይነት ነገሮች ሲያጋጥሙኝ ያው ትዕግስት ነው። ፕላስ ደግሞ ነገሮችን ያጣዋቸውን ነገሮች በመመተካት እንዳለብኝ አስብና ድጋሚ ሞክራለሁኝ። ባለመቁረጥ ደግሞ መሞከር ማለት ነው። ደጋግሞ መሞከር። እዚህ ሰዓት ብዙ ወጣቶች ጊዜን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ኢንቨስት ማድረግ የተሻለ ሀብት ያመጣል። ምን ታስቢያለሽ? ያው ስራ በገና በሆነ እድሜህ መጀመር የራሱ የሆነ ቫሊዩ እንዳለው ሆኖ ደግሞ መማርም በጣም ብዙ ቦታ ላይ የሚጠቅምህ ቦታ አለ። ገባህ አይደለ? ያው አንዳንዴ ገንዘብ ብቻ ይዘህ እውቀት ከሌለ ምንም የማይፈጥርበት ብዙ ቦታዎች ስላሉ ሁለቱንም አንድ ላይ ማስኬድ ጥሩ ነው ብዬ አምናለሁኝ። ትምህርቱንም ስራውንም ማለት ነው። ትምህርቱንም ስራውንም። አንቺ ተምረሻል? አዎ እኔ አካውንቲንግ ግራጁዌት አድርጌያለሁ። እየሰራሽበት ግን አይደለም? የሰራሁበት አይደለም ግን ይጠቅመኛል። ስቲል እሱም መማሬ አሁን ላይ ያለውን ገንዘቤ ማኔጅ እንዳደርግ ይጠቅመኛል። መማርሽ አሁን ለምትሰሪው ስራ ስኬታማ እንድትሆኝ እየረዳሽ ነው ማለት ነው። ኤግዛክትሊ። በዚህ ሰዓት አዋጭ ነው የምትይው የኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት አዋጭ ነው የምለው ኢንቨስትመንት ያው ሁሉም ሰው በተሰማራበት የስራ ዘርፍ ላይ ኮሚትመንት ሆኖ የሚፈልገውን ስራ እስከሰራና ደስተኛ ሆኖ እስከሰራ ድረስ ሁሉም ስራ አዋጭ ነው ብዬ አስባለሁ። እንደ ግል ግን ካልከው የራሴን ቢዝነስ ነው የምለው። አሁን ሴቱን ባለሀብት ስኬታማ መሆን በጣም ደስ የሚል ነገር ነው እና አንቺ ለሚመለከቱት ልክ እንዳንቺ ስኬታማ መሆን ለሚፈልግ ምን ትመክራቸዋለሽ? ስፔሻሊ ለሴቶች ሁሉንም ስራ መሞከር ጥሩ ነው። ከዛ በኋላ ደግሞ ስሜታችንን አለማስቀደም፣ ብራችንን መቆጠብ፣ ፕላስ ደግሞ ሴት ሆኖ ምንም የማይቻል ነገር የለም፣ ሁሉም ነገር ይቻላል ብዬ መምከር እፈልጋለሁ። አንቺ ድሮ ይቻላል የሚለው መንፈስ ውስጥሽ ስለነበር ነው ስኬታማ ሆንሽ ወይስ እንዴት ነው ስኬታማ ሆንሽ? አዎ ምንም ነገር ማድረግ እችላለሁ ብዬ ስለማስብ እንደገና ደግሞ አድርጌውም ስላየሁኝ ነው ይሄን እያልኩ ያለሁት። ምንም ነገር ማድረግ ይቻላል አስበህ ፈልገህ እስካደረከው ድረስ።
በጣም አሪፍ። የእኛን ቪዲዮ በሚሊዮኖች የሚመለከቱት ነው። ምናልባት ለአንቺም ድርጅት የሚጠቅምሽ ከሆነ ማስታወቅ ትችላለሽ። ፍቅር እባላለሁ፣ ፍቅር ሲሳይ። የኢንስታግራም የቲክቶክም አካውንቴን እሰጥሃለሁ። ማንኛውንም አይነት ሊከር ውስኪዎች የምትፈልጉ ሰዎች እኔ እንደ ማድረግ ትችላላችሁ። አመሰግናለሁ። በጣም እኔ ሜንሽን አደርግሻለሁ። ጊዜሽን እና ደግሞ እውቀትሽን ስላጋራሽኝ በጣም አመሰግናለሁ። ቴንክ ሶ ማች። ቴንክ በጣም አመሰግናለሁ።